ከሽንት ቤትና ከእስር ቤት ስንት ቀን እንደምንቆይ ወይም መቼ እንደምንገደል ሳይነገረን ቀናት ሄዱ። አልፎ አልፎ ተኩስ እንሰማለን። ተኩሱ እኛን ለመረሸን ልምምድ እየተደረገ ይመስለናል። ሞኝነታችን። ሊነጋጋ አካባቢ ነው ተኩስ የሚሰማው። ተኩሱ ጋብ ሲል ሊረሽኑን እየመጡ እየመሰለ እንበረግጋለን። ትንሽ ቆይተው ጠባቂዎቻችን ያብራሩልናል። የጎሳ ግጭት ነው ይሉናል። ወይም የፖሊስ ሰራዊት የተኩስ ልምምድ እያደረገ ነው ይሉናል። እኛ ግን አናምናቸው። ደግሞስ ምናቸው ይታመናል? ቤተሰቦቻችን የት እንዳለን ዛሬም አልሰሙም። አምጣ ለወለደች እናት፣ ወገቡን አግብጦ ላሳደገ አባት የልጅን በሕይወት መኖር አለመኖር ሳይሰሙ ለሳምንታት መቆየት ከባድ ነው። ለሚወድ ጓደኛ፣ ለሚናፍቅ ቤተሰብ፣ ወዳጅና ዘመድን የደረሰበትን አለማወቅ ሰቀቀን ነው። በተፈጥሮዬ የቤተሰብ ናፍቆት በቀላሉ የሚጎበኘኝ ሰው አይደለሁም። እዚህ ከገባው በኋላ ግን አባቴ ናፍቀኝ ጀምሯል። ለዚህ ዋናው ምክንያት ኢንስፔክተር ተስፋዬ ነው። ኢንስፔክተር ተስፋዬ የጠባቂ ፖሊሶቻችን አለቃ ነው። አቋቋሙ፣ አነጋገሩ፣ ጨዋነቱ፣ ሁሉ ነገሩ አባቴ ነው የሚመስለው። ዕድሜውም በዚሁ አካባቢ ይመስለኛል። ሰልካካ አፍንጫውን፣ ሉጫ ፀጉሩን፣ የአነጋገርና የአረማመድ ሁኔታውን ባየው ቁጥር አባቴ በዓይኔ ላይ ይዞር ጀመር። ስሙ ተስፋዬ መሆኑን ካወቅኩ በኋላ ደግሞ የባሰ ናፍቆቴ አየለ። አባቴም እኔን የሚጠራኝ ተስፋዬ ብሎ ነው። እሱና የእናቴ እናት ብቻ ናቸው ተስፋዬ የሚሉኝ። ያየሰው የሚለውን ስም ያወጡልኝ አያቴ ናቸው፣ የአባቴ እናት። ጥቂት ስለ ስሜ። በ1980ዎቹ ኢህአዲግ ወደ ሰሜን ሸዋ ሲገባ ደርግ ሽምቅ ተዋጊን በሽምቅ የሚል የውጊያ ታክቲክ ቀርጾ የአካባቢውን ወጣቶች ለደፈጣ ውጊያ አሰማራ። አባቴ በወቅቱ የ12ኛ ክፍል ተማሪ ነበር፣ ደግሞም የ20 ዓመት ወጣት። ከትምህርቱ ላይ ተወስዶ በቆላማው የሸዋ አካባቢ እንዲሸምቅ ተደረገ። አያቴ ደግሞ ስማቸው ወርቁ ነው፣ በደርግ ላይ ቂም አላቸው። መሬታቸውን ቀምቶ ለአራሽ ያከፋፈልባቸው ፊውዳል ናቸው። በዚህ ምክንያት በደርግ ላይ ቀን ሲጠብቁ ነበር። ኢህአዲግ ሰሜን ሸዋ ሲደርስ ተቀላቅለው ወየኑ። ልጃቸው ወይም አባቴ በአንድ ወገን፣ እሳቸው በሌላ ግንባር ወገኑ። በሆኑ ቀናት ግን ቤት ይገናኛሉ። ውጊያው በዚህ መልኩ እየቀጠለ ባለበት ሁኔታ እኔ ተወለድኩ። ከዚያም አያቴ የእሳቸውንና የልጃቸውን በሁለት ጎራ ተከፍሎ መዋጋት አስተውለው ይህንን ሁሉ ያየ ሰው አንተ ትወለዳለህ ብሎ አይጠብቅም ነበር አሉና ስሜን ከዚህ አረፍተ ነገር ላይ መዘው ያየ ሰው ብለው አወጡት። አባቴ ግን ተስፋ ያለኝ ከአሰቃቂ ጦርነት ወጥቶ የመኖር ተስፋው የአጓጊ ሕይወት ምክንያት ሆኜ በበኩር ልጅነት ስወለድ ከዚህ የተሻለ ስም ሊያገኝ አልቻለም መሰለኝ። ተስፋዬ ብሎኝ ቀረ። የእስር ቤታችን ፖሊሶች አለቃ ኢንስፔክተር ተስፋዬ አባቴ እኔን ከሚጠራኝ ስም አንጻር ሞክሼዬ ነው። እንዲህ ያሉ ነገሮችን እየገጣጠምኩ ባሰብኩ ቁጥር የአባቴ ናፍቆት ባሰብኝ። የኢንስፔክተሩን አረማመድ፣ አነጋገር፣ አኳኋን እያየው ናፍቆቴ ሲበረታብኝ ለእስር ቤት አጋሮች የነግራቸው ነበር። ለካስ ያለ ምክንያት እንዲህ አልናፈቀኝ። ከሳምንታት በኋላ ፍርድ ቤት አቀረቡን። ካሳዬ አቤቤ እንደነገረኝ ወደ ችሎት የተወሰድነው ታደለ ገብረ መድህን የኔ ጠበቃ አካልን ነፃ የማውጣት ክስ በመመስረቱ ነው። በፌዴራል ፍርድ ቤት ቤተሰቦቻችን ባቀረቡት አቤቱታም ጭምር ነው። ከዚያም አፋር ክልል የወሰድናቸው እስር ቤት ጠቦን ነው፣ በአዋሽ 7 ኪሎ ፍርድ ቤት እየቀረቡ ናቸው ብለው በውሸት ተከራከሩ። የፌዴራል ፍርድ ቤቱም በእርግጥ በተባለው ቦታ የፍርድ ሂደቱ እየተከናወነ ከሆነ ይህ መሆኑን የሚያሳይ ደብዳቤ ይጻፍልኝ ሲል አዘዘ። በዚህ ችሎት የቀረብነውም ይህችን ደብዳቤ ለማጻፍ ነው። እናም በአፋር ክልል ውስጥ በሚገኝ አንድ የወረዳ ፍርድ ቤት ገባን። ድንገት ጭነው ወሰዱንና ከአንዲት ዳኛ ፊት ገተሩን። በሁለት መዝገብ ነው የከፈሉን። እኔን ከሴቶች ጋር አድርገው፣ ሁለት ወንዶችም አሉ፣ መዝገቡን በእኔ ስም እንዲጠራ አድርገውታል። ካሳዬ አቤቤ የሚመራቸው ፖሊሶች በችሎት ቀረቡ። በአፋርና በሶማሌ ክልል መካከል ግጭት በመፍጠር
በመተከልና በአካባቢው ውከት በማባባስ ውጭና ሀገር ውስጥ ካሉ ግብረ አበሮቻቸው ጋር ጦርነት በማቀድ በሽብር ወንጀል ጠርጥረናቸዋል። በመሆኑም 14 ተጨማሪ የምርመራ ቀናት ይሰጠን አሉ። ሂደቱም ሆነ ውጤቱ ለእኔ የማይጠበቅ አልነበረም። ለፍርድ ቤት እንግዳ የሆኑት ልጆች በዚህ አይነት ሁኔታ አልፈው ስለማያውቁ እንዲህ ባለ ግዙፍ ወንጀል ተጠርጥራቸዋል ሲባሉ ደንግጦ አልበቃቸው፣ እንባቸው ፈሰሰ። መልስ ለመስጠት እድል ሲሰጠን እኔ በቀዳሚነት ተናገርኩ። ቀድሞ ነገር ከታሰርን ቆይተናል። በ48 ሰዓታት ውስጥ ፍርድ ቤት የመቅረብ ሕገ መንግሥታዊ መብታችን ተጥሷል። ከሳምንታት በኋላ ችሎት መቅረብ የለብንም። በመቀጠል በተባለው ወንጀል የተጠረጠርን ቢሆን እንኳን በቁጥጥር ስር በዋልንበት ቦታና ቋሚ አድራሻችን ባለበት አዲስ አበባ ነው መዳኘት ያለብን። ይህ ፍርድ ቤት የወረዳ ፍርድ ቤት ስለሆነ የሽብር ወንጀሎችን የመዳኘት ሥልጣን የለውም አልኩ። አብረውኝ ያሉት ታሳሪ ጓደኞቼም ያለ በቂ ምግብ፣ መቀየሪያ ልብስ መታሰራችንን፣ ቤተሰቦቻችንና የሕግ ጠበቆቻችንን እንዳይጎበኙን መከልከላችንን፣ የት እንዳለን እንዳይታወቅ መደረጉንም ጭምር አብራሩ። እነ ካሳዬ ምላሽ ሰጡ። ከአዲስ አበባ ውጪ ይህንን ጉዳይ ለማየት ያስገደደን ወንጀሉ ከተፈጸመባቸው አካባቢዎች አንዱ አፋር በመሆኑ ነው። ይህን እንድናደርግ ደግሞ የሥነ ሥርዓት ሕጉ ይፈቅድልናል አሉ። ዳኛዋ ፍርድ ሰጠች። በ48 ሰዓት ውስጥ ያልቀረባችሁት ምናልባት ከአዲስ አበባ አምጥተው እዚህ እስከሚያቀርቧችሁ ጊዜ ስለወሰደ ይሆናል። የተጠየቀውን 14 ቀናት ፈቅደናል። ፖሊስ ተጠርጣሪዎቹን ከቤተሰቦቻቸው ጋር በስልክ እንዲያገናኝ ታዟል ብላ ወሰነች። ሴቶች ጓደኞቻችን እየተበሳጩና እንባ እየተናነቃቸው፣ ወንዶች እየበገንን ችሎቱን ለቀን ወጣን። ከአዲስ አበባ አዋሽ 7 ኪሎ ያለው ርቀት 220 ኪሎ ሜትርም አይሞላም። በ48 ሰዓት ይቅርና በአንድ ቀን ፍርድ ቤት ማቅረብ ይቻላል። ፍርደ ገምድሏ ዳኛ ግን በ48 ሰዓታት ውስጥ ያልቀረባችሁት ምናልባት ከአዲስ አበባ አምጥተው እዚህ እስከሚያቀርቧችሁ ጊዜ ስለወሰደ ይሆናል አለች። እስከ ዛሬ የታሰርነውን ምንም ከግምት ውስጥ ሳታስገባ 14 ተጨማሪ የቀጠሮ ቀናት በመፍቀድ በታሰርንበት እንድንቆይ አዘዘች። ሁኔታው አበሳጭ ነበር። በተደጋጋሚ ፍርድ ቤት ውስጥ የመጨቃጨቅ ልምድ ስላካበትኩ የኔ ንዴት ቀለል ያለ ነበር። ቀድሞውንም ፍትህን ተስፋ አድርጌ ስላልመጣው በውጤቱ አልተደነቅኩም። ከዚያም የባሰ የተከፉትን ለማጽናናት ስል አይዟችሁ አንድ ቀን እንወጣለን፣ እስር ቤትና ሽንት ቤት ገብቶ የቀረ ሰው የለም፣ መፈታታችን አይቀርም ስላቸው ፈገግ አሉ።